ኦርቶዶክስ መመለስ ፈልጋለሁኝ። እንኳን ክርስቲያናችን በሰላም መጣችሁ። በዚህ ቪዲዮ ቅሾ ደሳለኝ ወደ ኦርቶዶክስ ቤተክርስቲያን መመለስ ፈልጋለሁ በማለት ስለ አነጋጋሪ ነው ብለቃና ስለ ጉዞ ዝርዝር መረጃ ይዘንላችሁ ቀርበናል። ጤና በድጋሚ ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች። ዛሬ በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ከፍተኛ ሁኔታ መነጋገሪያ የሆነውን ዜና ይዘንላችሁ ቀርበናል። በጋሻው ደሳለኝ ወደ እናት ቤተክርስቲያን መመለስ እፈልጋለሁ በማለት ያልተጠበቀ ምስክርነት ሰጥቷል። ይህ ንግግር ለምን በዚህ ሰዓት መጣ? ዝርዝር መረጃውን አብረን እንመለከታለን። እንደሚታወቀው በጋሻው ደሳለኝ ላለፉት ዓመታት ከቤተክርስቲያን ርቆ የቆየ ቢሆንም አሁን ግን በሰጠው መግለጫ ልቡ ወደ ቀድሞ እምነቱ ወደ እናት ቤተክርስቲያን እንደሸፈተ በይፋ ተናግሯል። የጠፋው ልጅ እንደሚመለስ እኔም መመለስ እፈልጋለሁ የሚል ንግግሩ በብዙዎች ዘንድ የመደነቅና የደስታን ስሜት ፈጥሯል። አንዳንዶች ይህንን እንደ ታላቅ የእግዚአብሔር ስራ ሲመለከቱት፣ ሌሎች ደግሞ ይህ ጉዞ ምን ውጤት ይኖረዋል፣ ቤተክርስቲያንስ እንደ አባት እንዴት ትቀበለዋለች የሚለውን ወደፊት የምናየው ይሆናል። እናንተም በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት መስጫው ላይ ጻፉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በእግዚአብሔር ፍቅር እንጋብዛችኋለን። ለቻናላችን ሰብስክራይብ ያላደረጋችሁ ደግሞ አሁኑ ሰብስክራይብ በማድረግ አዲስ መረጃዎችን ተከታተሉ። ስለተከታተላችሁን እናመሰግናለን። ወደ ቪዲዮ። እውነቱን ለመናገር ወደ ኦርቶዶክስ መመለስ ፈልጋለሁኝ። የቀድሞዋ ቤቴ ናፍቃኛለች እጅጉኑ። መመለሱን እፈልጋለሁ። አሁን ባለሁበት ሰዓት ባይሆንም መመለሴ አይቀርም ማለት ነው። እውነት ለመናገር በጋሻውን ፊቱን አይቶ ማወቅ ይቻላል። መመለስ ይፈልጋል። ከፍቶታል። ፊቱ ጠቁሯል። በህልሙ በውኑም እየቃየ ነው። ከእናት ቤተክርስቲያን ጋር ካሳደገችው ከቅድስት ድንግል ማርያም ጋር ካሳደጉት ቅዱሳን ጻድቃን ሰማዕታት ጋር ተጣልቶ አዝኖ ተክዞ ለመመለስ አፍሮ ያለ ወንድማችን ነው። እውነት ኦርቶዶክሳውያን ልንጸልይለት፣ ልናለቅስለት፣ እንዲያስተውል፣ እንዲረጋጋ ወደ ቀድሞዋ ታላቋ ልዕልቷ ኃያሏ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲመለስ እኔ በበኩሌ ምኞቴ ነው እና ወንድማችን አይዞህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አታስፈራ። ዝቅ ብለህ በትሕትና ተሞልተህ በፈሪሃ እግዚአብሔር አልቅሰህ እንባህን አፍሰህ ቅድስት ቤተክርስቲያንና ልጆቿን ይቅርታ ጠይቀህ ወደ ቅድስት ቤተክርስቲያን ብትመለስ የበለጠ ከጸጋ ላይ ጸጋ ከክብር ላይ ክብር ታገኛለህ እንጂ አትወረድም። አይታውም ብትመለስ ለአንተ ጥሩ ነው። ስለዚህ ከዚህ ቀደም የጎደለህን እውቀት የምትሞላበት ይሆናል። ከዚህ ቀደም ያጠፋውን ጥፋት የምታስተካክልበት መስመር ይሆናል። ከዚህ ቀደም የታበይክበትን ትዕቢቶች በሙሉ አባቶችን ያዋረድክበት ሂደቶችን በሙሉ እርግፍ አድርገህ ከአባቶች ስር እግር ስር ዝቅ ብለህ ወንጌልን እንደገና ጠይቀህ ተረድተህ ኦርቶዶክሳውያንን ይቅርታ ጠይቀህ ወደ ቅድስት ቤተ ክርስቲያን ብትመለስ ሁሉም ኦርቶዶክሳውያን ያለ ክፋት፣ ያለ ምቀኝነት፣ ያለ አብሮነት፣ ያለ ምንም ክርክር
ይቅርታ ጌታ ይመጣል በመለኮቱ ግርማ በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን ያየን አእላፋት መላእክቱ ሲታዩ ብርሃን ሲሞላ ምድርና ሰማዩ የምድር ዳርቻ በነፋስ ኃይል ሲመታ ከጭንቀት